This is Malone Lam, 20 years old, Singaporean, and he's shot to infamy overnight for allegedly carrying out one of the largest crypto thefts from a single person in US history. In Los Angeles, gifting handbags worth tens of thousands of dollars and amassing a collection of more than 30 luxury cars. He arrived in October 2023 on the US Visa Waiver Program, which allows tourists to stay up to 90 days without a visa. Fast forward, and it's been more than a year, and he's clearly overstayed his welcome. Nonetheless, he apparently toggled between LA and Miami, where he was eventually caught. Online, Lam goes by the monikers Anne Hathaway and $. His partner in crime, Jean-Diel Serrano, calls himself Versace God and @Skidstar. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የዛሬው ርዕሳችን በርካታ ሚሊዮኖች በኢንተርኔት በማህበራዊ ሚዲያ ዜጎች እየተዘረፉ ነው። ቀደም ሲል የተመለከታችሁት ቪዲዮ በአሜሪካን ሀገር ዋሽንግተን ዲሲ የሚኖር የክሪፕቶ ከረንሲ ብዙ ሚሊዮን ዶላሮች ባለቤት ምናልባት ክሪፕቶ ከረንሲ ሲጀምር ጀምሮ የነበረ ሰው በሚገርም ሁኔታ ቀደም ሲል የተመለከታችሁት የ20 ዓመት ወጣት ከሲንጋፖር ተነስቶ በጉብኝት ቪዛ አሜሪካ ገብቶ እዚያ ሀገር ከቆየ በኋላ በኢንተርኔት ይህንን ሚሊዮነር ቀርቦ እና በተደራጀ መልኩ $250 ሚሊዮን ከዚህ ሰውዬ በቀላሉ ሊወስዱ ይችላል። እንደተመለከታችሁት ይሄ ላም የሚባለው ሲንጋፖራዊ አን ሃታዌይ በሴት ስም እንዲሁም የሱ ተባባሪ ሰራኖ የሚባል ሰው ቨርሳቺ ጋድ በሚል የሚንቀሳቀሱ ናቸው። እነሱ ሌላ ኢንተርኔት ላይ የሚጠቀሙት ስም ሌላ። ሰውየውን የክሪፕቶ ከረንሲ ሊዘረፍ ነው በሚል ከጉግል እንደተላኩ ወይም የጉግል ሰራተኛ ሆኖ ነው የቀረቡት። ያንን መልእክት በተከታታይ ጉግልን በሚመስል ከጉግል በሚመስል ኢሜሎች ያናገሩት ሰውየው በድንጋጤ ገንዘቤ ሊወሰድ ነው በማለት ምላሽ መስጠት ጀመረ። ያኔ ነው ጉድ የሰሩት። በአጠቃላይ ወደ 4100 ኮይኖች በገንዘብ ሲሰላ ወደ $250 ሚሊዮን ከዚህ ሰውዬ ሊወስዱ ይችላል። እነዚህ ብቻ አይደሉም። የፌደራል ቢሮ ኢንቨስቲጌሽን FBI እንዲሁም የአሜሪካ ዲፓርትመንት ኦፍ ጀስቲስ በተደራጀ መልኩ የነዚህን ሰንሰለት ለማግኘት ይችላል። እስካሁን አሜሪካ ውስጥ በተለይ ካሊፎርኒያ በርካታዎቹ ሲታሰሩ ሁለቱ ዱባይ እንዳሉ ይነገራል። ይሄ የአንድ ሰው ታሪክ ነው። ሌላም ጨምረዋል። $14 ሚሊዮን የወሰዱበት ሰው አለ። እነዚህ ሰዎች በሚያሚ በሎስ አንጀለስ በርካታ መዝናኛ ቦታዎች የሚንበሸበሹ ሆነዋል። ይህን ብር ከዘረፉ በኋላ በናይት ክለቦች ሃንድባግ በቦርሳ ስጦታ ለጨፋሪዎች በናይት ክለቡ ላሉ ሰዎች የሚያድሉ ከ14 ሚሊዮን በላይ መኪኖች በአንድ የገዛ ወጣት ነው በ20 ዓመቱ በአንድ ናይት ክለብ ምሽት ውስጥ $500,000 የሚያባክን የሰው ገንዘብ። እነዚህ ሰዎች ዛሬ እስር ቤት ነው የሚገኙት። ፍርዳቸውን እየተከታተሉ ነው። ታዲያ ይሄን ከኛ ጋር ምን አገናኘው ለሚለው አጠገቤ የምትመለከቱት ወንድማችን ሉል አለም የዚህ ሰለባ ሆኗል። ሉልን በእናንተ ስም አመሰግናለሁ። እንኳን ወደ ዲያስፖራ ሚዲያ ኔትወርክ በደህና መጣ። ሰላም ጤና ይስጥልኝ። አመሰግናለሁ ካሳሁን ይህን እድል ስለሰጠኝ የኢትዮጵያን ሕዝብ ለማስተማር የኔ ችግር እንደደረሰብኝ እንዳይደርስባቸው ለወገኖቼ ለኢትዮጵያውያን እኔን የተከሰተብኝን ነገር እንድነግር እንዳስረዳ ወይም እንድገልጽላቸው ስለሰጠኝ እድሉን ከልብ የመነጨ ምስጋናዬን አቀርብልሃለሁ ወንድሜ። አመሰግናለሁ። ቀደም ሲል ያብራራውትን ሰምተሃል፣ ቪዲዮውን ተመልክተሃል። አንተ ላይ ምንድነው የደረሰው? ያ እንዳልከው ሰውየውም በጉግል ነው፣ እኔ ደግሞ በማህበራዊ ሚዲያ በፌስቡክ ነው ለመጀመሪያ ጊዜ የተግባባ ነው። ልጅቱ ከረጅም ጊዜ ጀምሮ የፌስቡክ ጓደኛዬ ነበረች። ከዘመናት በፊት ጊዜውን ባላውቀውም ሰላም ነው ሃይ ምናምን ብላይ ነበር። ከቆይታና ጊዜ ከቆየን በኋላ ኦንላይን ላይ ታያት እኔ እንዴት ነው ሰላም ነው ብዬ ምላሽ ሰጥቷት
ከዛ በኋላ ኢንተራክሽን ጀመርን፣ ተግባባን። ብዙ ቆንጆ ሀሳቦች፣ ብዙ ነገሮች አጫወተችኝ፣ እኔም አወራኋት። ልክ እንደ ማንኛውም በፌስቡክ እንደማውቀው ጓደኞቼ ተግባባን። ከተግባባን በኋላ ዲቴል የሆኑ ነገሮችን ስለ ስራ ሁኔታ፣ ስለ ማህበራዊ ገጽታዬ፣ ስለ ኢኮኖሚያዊ ገጽታዬ እኔም እሷም ማውራት ጀመርን፣ አጠቃላይ ማለት ነው። ከዛ በኋላ እየቆየን ስንመጣ ጥያቄ ቀረበልኝ። ስራ ምንድን ነው? እኔ የምሰራው አጋጣሚ ሆኖ ትራንስፖርቴሽን ዘርፍ ነው። ስለ ስራዬ ሁኔታ ምናምን ነገርኳት። ከዛ በኋላ እሷ የምትሰራውን ነገረች። ብዙ ጊዜ ኦንላይን ትሬዲንግ ቢዝነስ እንዳላት፣ ሜካፕ አርቲስት እንደሆነች፣ እንዲሁም አንዳንዴም ደግሞ የተለያዩ የማስታወቂያ ስራዎችን እንደምትሰራ ገለጸችልኝ። ነገሮችን ሁሉ ወደ እኔ ዴሊቨር ታደርግልኛለች፣ ታሳየኛለች። ጓደኝነታችን ከዕለት ዕለት እየጠነከረ መጣ። ጠንካራ የሆነ ግንኙነት ፈጠርን። ስለ ውስጣችን፣ ስለ ወደፊት እቅዳችን በአጠቃላይ ማውራት ጀመርን። በዚህ ሰዓት ነው እንግዲህ የውስጥ ሴንሲቲቭ ኢንፎርሜሽንን ልትረዳውና ልታውቀው የቻለች። እነዚህ ክሪፕቶ ስካም የሚያደርጉ ሰዎች የመጀመሪያ ስራቸው ትረስት መፍጠር ነው። በውስጥህ ያለውን ሴንሲቲቭ ጉዳይ ይረዳሉ። በአንተ ወይም ለአድማጮችህ እንዲጠቅማቸው እዚህ ላይ መግለጽ የምችለው ነገር ሴንሲቲቭ የሆነ ኢንፎርሜሽን ካንተ ይፈልጋሉ። ያን ደካማ ጎንህን ሊረዱህ፣ ሊያግዙህ፣ ከጎንህ ሊቆሙ እንደሚችሉ በግልጽ በማስረጃ ያሳዩሃል፣ እንደሚተባበሩ። ከዛ በኋላ ያን ሴንሲቲቭ ጉዳይን የምፈልገውን ለህይወቴ በጣም መመሪያ ነው ብዬ ያዝኩትን ነገር በግልጽ ነገርኳት። ከዛ በኋላ እሷም ደግሞ እንደምትረዳኝ እንደምታግዘኝ፣ ለዚህ ነገር ግን እያንዳንዱ ለኔ የህይወት መርህና አቅጣጫ ስኬታማ ላይ እንድደርስ የኢኮኖሚክ አቅሜ ካለው ከፍ እንዲል እና የተሻለ ህይወት እንዲኖረኝ እንደ ምክር ቢጤ ሰጠችኝ ማለት ነው። ከዛ በኋላ እኔም ያን ምክር ተቀብዬ ኢኮኖሚ እንዲያድግ ፍላጎት አደረብኝ። ከቀናት በኋላ ወይም ከወራት በኋላ ያደረገችው ነገር ቢኖር እንደዚህ ትሬዲንግ ምናምን ለምን አትሞክርም? እኔ እኮ ኦንላይን ላይ ትሬድ አደርጋለሁ። አጎቴ ኒውዮርክ የሚገኘው ስታክ ማርኬት ይሰራል። በወቅቱ ስሙን ረሳሁት። ስታክ ማርኬት ላይ ይሰራል። ማለትም የዚህ አሜሪካን አጠቃላይ ኢኮኖሚ አናላይሲስ የሚያደርጉት ቦታ ነው የሚሰራ እና እሱ ትሬን ስላደረገኝ በጣም በደንብ መስራት ትችላለህ አለችኝ። አይ እኔ እንዲህ አይነት ያለኝ በቂ ነው፣ ከበቂ በላይ ነው። ህይወቴን መምራት የምችልበት ገንዘብ አለኝ፣ ይሄ በቂ ነው። ከዚህ በላይ ቆንጆ ስራ አለኝ፣ የምሰራው ስራ ከበቂ በላይ ነው፣ ቆንጆ ነው፣ ህይወቴን ለመምራት ይሆነኛል ስላት፣ አይ ምን ችግር አለው? የክሪፕቶ እኮ ታክስ ትከፍልበታለህ፣ 22% ታክስ ትከፍልበታለህ። ስለዚህ ማንኛውም በአሜሪካ የሚገኙ ሚሊዮነሮች የሚሰሩት ስራ ስለሆነ ብላ ፑሽ አደረገች። ከዛ በኋላ ከፈለክ ካለችና ፌክ በሆነ አካውንት ትሬን አደርጋለሁ አለች። ከዛ በኋላ ያን ፌክ አካውንት ክሬት አደረገችና ሊንኩን ላከችልኝ። በፌክ አካውንቱ ምን አደረኩ? ትሬን አደረኩ። ከ2 ወር በላይ ትሬን አደረገች። ያ ትሬን የተደረገው ቡሊሽና ብሪሽ ፓተርን አለው። ይሄ ቡሊሽና ብሪሽ ፓተርን በካንድል ስቲክስ ነው። የትሬድ ኖዱ ያን እየታየ አናላይሲስ እየሰራች እሷ አጎቷ በሚነግራት ሰዓት ትሬድ ማድረግ ጀመርን። ማለት ትሬን ማድረግ ጀመረች። ከቀናት እና ከጊዜ በኋላ ትምህርቱን ጨርሰሃል፣ ፓተርኖችን አውቀሃል፣ ካንድል ስቲክስ ፓተርኖችን እና የትሬድ ኖዱን አውቀሃል። ከዚህ በኋላ ማድረግ ያለብህ ለምን ኢንቨስት አታደርግም አለች። አይ እኔ ይቅርብኝ ብዬ ስላት፣ በቃ በትንሽ ገንዘብ ሞክረው አለች።
ተመልከቱ እንግዲህ ሴንሲቲቭ ጉዳያችሁን ካገኙ በኋላ ምንድነው የሚያደርጓችሁ? ያታልሏቸዋል። ከዚህ በኋላ ምንድነው በ5000 ዶላር ስሞክር $5000 ባንኮች አልፈቅድልኝ አሉ። ምክንያቱም ዋየር ትራንስፈር ነው የምጠቀመው፣ ስታክ ባንክ ላይ ነው የምጠቀመው። ወደ ስታክ ባንክ ይሄ የስካመሮች ነው፣ ስለዚህ አንፈቅድልህም አሉኝ። ከዛ በኋላ እንደምንም $1000 ሞከርኩ። መጀመሪያ ክሪፕቶ ከረንሲ ላይ እንገባለን። ከክሪፕቶ ከረንሲ ወደ ኦንቻይን ነው የሚወስዱን። ከኦንቻይን ወስደው ክሮን ወይም ቢካ ፕላትፎርም ውስጥ ነው የሚያስገቡ። በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350,000 ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምቦ ሪል ስቴት በጊዜ ግቡ። ከቢካ ፕላትፎርም ብሪሽ እና ቡሊሽ ትሬዲንግ ሲስተም ከዛ በኋላ እኔ ደግሞ በራሴ በካንድልስቲክሶችን ወይም የሻማ ይዘቶችን እንዴት እንደሚነበቡ በራሴ አጠናው። ከይህን ከተረዳው በኋላ እና የፌክ አካውንቱን እንደዛ ትሬን ካደረኩ በኋላ ምንድነው የሆነው? በ1000 ሞከርኩ ማለት ነው። በ1000 ስሞክር እውነትም ፕሮፊት አለው፣ ከፍተኛ ፕሮፊት ነው። እኔ ሰርቼ ውዬ ምገባውን ያክል በ$1000 ፕሮፊት ምንሰራው ሰዓትና ጊዜውን ጠብቀን ትሬድ የምናደርገው ነገር ይበልጣል። ግን ያነ ነገር የሚመጣው በሳምንት ወይ በ2 ሳምንት አንዴ ነው፣ ሬር ነው የሚመጣው። ያችን ፓተርን የ40 ደቂቃ የ30 ወይም 38 ደቂቃ ፓተርን ጊዜዋን ጠብቀን እንሰራለን። በዚህ ሰዓት የማገኘው ገንዘብ በጣም ቆንጆ ነው። ያን ሰዓት መጠበቅ እና እሷን ትዕዛዝ መጠበቅ ጀመርኩ። ከዛ በኋላ ግን በውስጤ አንድ ጥያቄ መጣብኝ። ከጥያቄ በፊት ሉሌ ከጥያቄ በፊት አንድ ነገር የተናገርከው ትልቅ ነገር አለ መታለፍ የሌለበት። ባንክ ይሄ የስካመሮች ነው ብሎሃል። እንዴት ነው ባንክህን መስማት ያቃተህ? አንድ ሁለተኛ ባንክህን እንደዛ ሲልህ ኢንተርኔት ላይ ሂደ ስለዚህ ስካሚንጉን እንዴት እንደሚፈጸም ወይም ስካመሮች እንዳሉ ኢንተርኔት ላይ ጉግል እንኳን አድርገህ ለማንበብ እንዴት አልሞከርክም? ታንክ ዩ ሶ ማች። በጣም ቆንጆ ጥያቄ ነው ያነሳልኝ። በጣም የሚገርም ነው። እኔም ይሄን ጥያቄ እንዴት እንደምመልስልህ አንደኛ ልጅቱ በህይወቴ መስመር ውስጥ ገብታ ትረስት ፈጥራለች። ትረስት ስለፈጠረች ምንድነው ያለችኝ? እዚህ ጋር ተመልከት። they trained, they know what they said, they well trained። በቃ they are experted። እዚህ ከፍተኛ ችሎታና ብቃት አላቸው። ምንድነው ያለችኝ? ማንኛውም ሰው አሜሪካዊ ሰው ስታክ ማርኬት እንዲሰራ አይፈቀድለትም። እዚህ መስራት የሚችሉ እንደነ ኢሎን ማስክ የተለያዩ በጣም ባለሀብት ዓለምን 20 ሰዎች ሆነ የሚቆጣጠሩ ሰዎች ስታክ ማርኬትን ማንም ሊሰራው አይችልም። ስለዚህ ባንኮች ባንተ ገንዘብ ራሱ ባንኮች ስታክ ማርኬት ይሰራሉ። ስለዚህ አንተ የመጣኸው ለስራ ነው፣ ለማገልገል ነው። አሜሪካን ዶክተርም ሆን ፕሮፌሰርም ሆን ኢንጂነርም ሆን በተሰለፍክበት ሙያ አሜሪካን ለማገልገል እንጂ አሜሪካውያን ስታክ ማርኬት ውስጥ ገብተህ ሀብታም እንድትሆን አይፈቀድልህም። ባንኮች ለዚህ ከፍተኛ ፕሮቴክሽን ይከላከላሉ። ምክንያቱም ባንተ ገንዘብ ኢንቨስትመንት ስለሚሰሩበት ራሳቸው ስታክ ማርኬት ላይ ይጫወታሉ አለች። አሃ እኔ ደግሞ ልክ ናት ብዬ ጠየቅ። ባንኮች እምብኝ አሉ። ከዛ በኋላ ሁሌ የሆነ ነገር ለውጥ ልታመጣ ስትል የሆነ ነገር እንትን ብሎክ ያደርጉብሃል። ይሄ የምዕራባውያን ሲስተም ነው። እኛ አገራችን ኢትዮጵያም እንዳታድግ የሚያደርጓት በዚህ መልኩ ነው ብላ አሳመነች ማለት ነው። ይሄ ለቀናት ተከራከርን፣ ለቀናት
እነሱም ፑሽ አድርጋቸው በራስ ሲስተም ግባ። ስለዚህ ከዛ በኋላ ይሄን ያክል ስትራግል ስለምታደርገኝ እሷ ሂጄ ባንክ ላይ 3 4 5 6 በተለይ ለመጀመሪያ ጊዜ ይመልሱሃል። ይሄ አይሆንም። እኔ ደግሞ በራሴ በኦንላይን ትራንስፈር ማድረግ ስሞክር ደውለው አይሆንም፣ ስታክ ማርኬት አይሆንም፣ ይህ ስካመሮች ናቸው ተዋሉ እና ይሄ ኢንዶኔዚያ፣ ቪየትናም እና አፍሪካ ውስጥ ደግሞ ዩጋንዳ ናቸው። እነዚህ ኦንቻይን ውስጥ ወይም ቢካ ፕላትፎርም ጋር አብረው ነው የሚሰሩ። ስለዚህ ይሄ ነው የተከሰተው ማለት ነው። መጀመሪያ ለህይወቴ በጣም አስፈላጊ የሚሆነውን ሚስጥር አጋርቻት እንደምትረዳይ ከጎኔ እንደምትሆን እኔን ለመጉዳት እንደማትፈልግ ኢትዮጵያዊ እንደሆነች እሷም ደግሞ ትሬድ የምታደርገው በ3 ሚሊዮን ዶላር ነው፣ በ2.5 ሚሊዮን ዶላር ነው። አንዳንድ ገንዘቧን ታወጣና በ2 ሚሊዮን ታደርጋለች። ፕሮፊቷ ከ900,000 ዶላር በላይ ነው። አንዳንድ ጊዜ 100,000 ፕሮፊት ታደርጋለች። በሷ ፕሮፊት እና የሷን የገንዘብ ኃይል ከፍተኛ መሆን ሳየው ለኔ የኔው ገንዘብ ኢምንቶ ነው የታየ ማለት ነው። እሷም ደግሞ እንዲህ ትለኛለች፣ ገንዘብ ይዘ ማተሮፍ ትኬት ይለዋል። እሷው ሚሊዮነር ናት ብለሃል። አንድ የምትጫወተው በብዙ ገንዘብ ነው ብለሃል፣ በሚሊዮኖች። ይህንን በምን አወቅ? አንድ እንደዚህ በአካል አይተሃታል ወይ አሁን የምትላትን ሴት? እሷ እንዲሁ አንተና እኔ እንደምናወራው በቪዲዮ ነው የምናወራው። ትደውልልኛለች ብዙ ጊዜ። እሷ ነው የምትደውለው፣ አይመቸኝም ነው የምትለው። እሷ አጎቷ አሁን መጣልኝ ጎልድማን ጋር ነው ሲሰራ የነበረው፣ ስታክ ማርኬት አናላይሲስ ሲሰሩ ላይ ማለት ነው። ጎልድማን ሳክስ ኒውዮርክ ላይ የሚሰራው ማለት ነው። እና አሁን አጎቷ ከጎልድማን ወጥቶ አለች የራሱ የሆነ ትሬድ አናላይሲሰሮች ክሬት አድርጎ የራሱ የሆነ ስታክ ማርኬት ላይ ነው የሚሰራው። እሱ በጣም ብዙ ኤክስፐርቶች ስላሉት ከሱ ነው እኔ እየተቀበል ምሰራው። እሱ አናላይሲስ አድርጎ ትሬድ ኖዱን ይነግረኛል። እዛስ በኋላ የኔ አጎት የሚጫወተው ከዚህ በላይ ነው። በአንድ የፕሮፊቱ ከሚሊዮን ዶላር በላይ ነው። ስለዚህ እነዚህ ሰዎች እና ቁጥሩን አሳየችህ? አየህ የሷን አካውንት የምትጫወተው? ታሳየኛለች። ሞስት ኦፍ ዘ ታይም ግን ስሟን ብሎክድ ነው የምታደርገው። እዛ ክሪፕቶ አካውንት ላይ ያለውን ስሟን ብሎክ ነው የምታደርገው። ዞሮ ዞሮ እኔ በኔ ቤት እኔ መቼም የምሰራው ስራ በጣም አነስተኛ ነው፣ ትራንስፖርቴሽን ስራ ነው የምሰራ። ስለዚህ በኔ ቤት ምንድነው ያሰብኩት? እቺ ሴትዮ ሽሪች የኔ ገንዘብ ለሷ ምንም አይደለም ብዬ ነው ያሰብኩት። እና እሷ በጎን እኔ ትሬድ ማደርገው ለምሳሌ አንዳንድ ፕሮፊት እስከ በአጋጣሚ ሆኖ እስከ 58,000 ዶላር ያደገበት ሰዓት ነበረ በአንድ ቀን ማለት ነው። በዚህ ሰዓት አንድ ሺውን እንዳስገባ ነው ወይስ ከዛ ቀጠልክ ማስገባት? ከዛ በኋላ ቀጠልኩ። ወደዛ ልመጣል ነው ያንተን ጥያቄ ለመመለስ ነው ወደዚህ መጣው። ከአንድ ሺው በኋላ ወደዛ ልመለስልህና 1000 ካስገባው በኋላ ከዚህ በኋላ ሄጄ ባንክ ላይ ምን አደረኩኝ? 5000 ዶላር አስገባው። ፕሮፊቱን እያየሁት ስመጣ ማለት ነው። ወደ ቢጊኒንግ ስመጣልህ ሳየው አሁን ደውሎ መጠየቅ ብቻ ሆነ። ምክንያቱም ኤክስፒሪየንስ ያለኝ ባንክ ኦፍ አሜሪካ ደውሎ ጠየቀኝ ማለት ነው። እዛ እኔ ነኝ ምን ልታደርገው ነው ሲሉ እዛ ይልኩልሃል መልእክት ስታክ ማርኬቱ ላይ ጉድስ ለመግዛት ወይም ኤሌክትሪክ አክሰሰሪስ ኮምፒውተር ልገዛ ነው እና ይሄን ሪሲት አለ ወይ ከዚህ ስታክ ማርኬት ጋር ግንኙነት አለ ወይ ሲሉኝ በዚህ ሰዓት ራሴ አዎ አለኝ። እንዴት ተግባባቸው? በኢሜል ነው ብላቸዋለሁ። ኢሜል ይልኩልኛል። ይሄን ኢንፎርሜሽኑን በኢሜል ነው እኔም በኢሜል ነው ምግባባቸው ላሉ። ከዛ በኋላ እንደዛ እያደረኩ ትሬድ ሳደርግ ባንክ ኦፍ አሜሪካ አይ አሉና ወደ 29,000 ዶላር ትራንስፈር ካደረኩ በኋላ እነሱ ብሎክ አደረጉኝ። እምብኝ አሉ፣ አንልክም አሉ።
ከዛ በኋላ ምንድነው ያደረኩት? ያለኝን ምን አለች? ባንክ ኦፍ አሜሪካ ዘያር ስትሮንግ እምቢ ነው የሚሉ ስለዚህ አካውንት አልነበረኝም ዌል ፋርጎ ላይ ወደ ዌል ፋርጎ ትራንስፈር አደረኩና ከፈትኩ ማለት ነው። ከከፈትኩ በኋላ ያለኝን ገንዘብ ከባንክ ኦፍ አሜሪካ ወደ ዌል ፋርጎ ትራንስፈር አደረኩ። ዌል ፋርጎ ሄድኩኝ በኦንላይን ላይ እዛው አሳዩኝ ኤቭሪቲንግ የኔን አፕሮቫል ጠየቁ ትራንስፈር ማድረግ ጀመርኩ። ስለዚህ ዌል ፋርጎ ዝም ብዬ ትራንስፈር እንዳደርግ ፈቀደልኝ። አሁን በራሴ ስልክ ትራንስፈር እያደረኩ ዋየር ትራንስፈር እያደረኩ ሁሉንም ትራንዛክሽኖች ወደ ስታክ ማርኬቱ ላኩት። ከስታክ ማርኬቱ ወደ ፕላትፎርሙ ነው የሚገባው። ይሄን የምናገረው ሰዎች እንዳትጎዱብኝ ነው። ኢትዮጵያውያን እንድትጎዱ ስለማልፈልግ ይሄ ሞኝ ወይም ጅል ሆኛ አይደለም። ይሄን የምነግራችሁ እንድትጎዱ ስላልፈለኩ ነው። ምክንያቱም ኢትዮጵያውያን አሁን ራሳቸውን ቀይረዋል በጣም ወደ ክፋት። ብዙ ሰዎች በተለይ ኒውዮርክ አካባቢ ካሊፎርኒያ አካባቢ የሚኖሩ ሴት ልጆች በግሩፕ ተደራጅተው እንደዚህ አይነት ስራ ክሪፕቶ ከረንሲ ንግድ እንነግዳለን እያሉ ኢትዮጵያውያንን በራሳቸው ቋንቋ በሚያውቁት በሚወዱት ነገር እየገቡ እስካም እያረጉ ስለሆነ እዚህ ላይ ጥንቃቄ እንድታደርጉ ኢትዮጵያውያን ይህን ነገር ለማሳሰብ እሞክራለሁ። ላቋርጥ ልዑል። እሺ ባንክህ አስቁመዋል። ባንክህን እንድታልፍ ባንክህን እንዳትሰማ የባንክህ ዛጋር ዋርኒንግ ምናልባት ቆይ እስቲ ነገር ብለህ ወደ ጉግል ሄደህ እንዳታይ ሪሰርች እንዳታደርግ የተለያዩ ንባቦች እንዳታደርግ ያደረገ ከሷ ጋር የነበረ ቅርርብ ለረጅም ጊዜ ማውራታችሁ እምነት መፍጠራችሁ ሚስጥር ማውራታችሁ የሷን አካውንት ስላሳየች ገንዘቧን እዛ ውስጥ አስገብታ ያተረፈችውን ስታሳይ ያ አጓጓ በትንሽ ገንዘብ $1000 ስታስገባ ትርፉ ከፍ አለ። ለዛ ነው እየተገፋ የመጣው ተጨማሪ ብር ለመውሰድና እንደገና ባንክ ኦፍ አሜሪካ ድጋሚ አይሆንም ሲል እሱን ጥሰ እንደገና ወደ ዌልስ ፋርጎ ሄደ ገንዘብ ማስገባት የጀመርከው። ሁለት ጥያቄ አለኝ እዚህ ጋር። መጀመሪያ ምን ያህል ጊዜ ወሰደባችሁ እያወራችሁ አምነህ ገንዘብህን እዚህ ኢንቨስት ለማድረግ? አንድ ሁለተኛ ምን ያህል አጠቃላይ ገንዘብ አስገብተህ ትርፍ ያየኸው ከፍተኛ ስንት ነበር በወቅቱ? ትርፉን ለምን ያህል ጊዜ ያየኸው? እነዚህ ሁለት ጥያቄዎች መልስልኝ። ጥያቄውን ከመመለሴ በፊት የበለጠ ትረስት እንድፈጥር ያደረገኝን ጉዳይ በነግርህ የተሻለ ይሆናል። $1000 ካስገባው በኋላ ኦንቻይን ገብቼ ፕላትፎርሙ ላይ ገብቼ $1000 ካስገባው በኋላ ፕሮፊቱን ከሰራነ በኋላ እኔ ራሴ ጥያቄ ፈጠርኩ ማለት ነው። አንደኛ ባንኮችን ቢብለውኝ ያንን ፑሽ አድርጌ ሰብሬ ገብቼ $1000 ፕሮፊት ማድረግ ጀመርኩ። ከዛ ፕላትፎርሙ ላይ ፕሮፊት ካደረኩ በኋላ ይህ ገንዘብ ፕሮፊቱ ተሰራ ይሄ መውጣት ይችላል ወይ የሚል ጥያቄ ፈጠረብኝ። አሁን ከዛ በኋላ ይህን ጥያቄ ጠየቅኳትና ሲዳው መውጣት ይችላል ኮይንቤዝ ላይ አፕ ክሬት አደረኩ። ከኮይንቤዝ ላይ ሄድኩና የዩኤስዲቲ አድሬሴን ስካን አድርጌ በማስገባበት ሰዓት የተወሰነ ገንዘብ ለማውጣት ቻልኩኝ ማለት ነው። ስለዚህ ይህ ገንዘብ ፕሮፊት ተሰርቶ ይህ ገንዘብ መውጣት ከቻለ ስለዚህ ልክ ናት ማለት ነው አልኩና ምን አደረኩኝ? በፕላትፎርሙ ላይ ገብተ በዩኤስዲቲ አድሬስ ገንዘብ ወደ ባንክ እንደሚገባ ከባንክ በዩኤስዲቲ አድሬስ ወደ ፕላትፎርሙ እንደሚሄድ ሁሉ ነገር ራሴ ያወቅኩ ተረዳው። ከዚህ በኋላ ሊመልሰኝ የሚችል ኃይል የለም። ከዛ በኋላ ባንኮችን ሄጄ እያስገደድኩ ራሴ እያስገደድኩ እስከ 29000 ብር መላክ ጀመርኩ። እነሱ ብሎክ ምክንያቱም እንደሚወጣ አረጋግጫለሁ። ነገር ግን እሷ የጠበቀችው ገንዘቤ እስኪያልቅ ድረስ ነው። እስከምጨርስ ጭራሽ በኋላ ቤቴን ሁሉ እስከምሸጥ ድረስ የሚደርስ ጊዜ እየጠበቀች ነበር። ከዚህ ጋር ያንተ ጥያቄ ምንድነው? ይሄን ኢንቨስት ለማድረግ ምን ያህል ጊዜ ጨረሰብህ ያልከኝ ነገር
ይህን ትሬድ ኖዱን አይተ ነው በትሬድ አናላይሲስ ነው የምትሰራው። ስለዚህ ትሬድ ኖዱ አንዳንድ ጊዜ ሊያልፍህም ይችላል። ለምሳሌ በሳምንት 41 ቀን ትሆናለች፣ ወይ ሐሙስ ይሆናል ወይ ሰኞ ሊሆን ይችላል። ያቺ ለ40 ደቂቃ ነው የምትቆየው። ያችን በየ60 ሰከንዱ ነው ፕሮፊት የምትሰራው። ብሪሽና ቡሊሽ ፓተርን ዋን ኦፍ ሴሌክት ታረጋለህ። እንደ ትሬድ ኖዱ ያን ትመርጣለህ። በዛ ሰዓት ፕሮፊትን ትሰራለህ። እንዲህ እያደረግን የሰራነው ስራ እስከ 6 ወር ነው የሰራሁት ማለት ነው። የሰራነው 6 ወር ቆየን። ፕሮፊት ጠቅላላ የሰራሁት ወደ $142,000 ነው የሰራሁት። የራሴ ከኪሴ ከፖኬት ያወጣሁት ደግሞ ማውቀው፣ ምክንያቱም ዝም ብዬ ትራንስፈር ስለማረግ አንዳንዴ የማውቀው ከራሴ ኪስ የወጣው ወደ $83,700 ነው። ከዛ በኋላ ግን ምንድነው የተፈጠረው? የፕሮፊትን 22% እንትኑ ግዴታ ስላለበት ታክስ መክፈል አለበት ፕላትፎርም። አረ እንዴ ከዛው ላይ መቁረጥ አይቻልም ማልኳት ስላቸው፣ አይ ፕላትፎርሙ ግዴታ አለበት፣ እንደ ሎካል የታክስ ሲስተም አይደለም፣ እንደ ሎካል ገቨርንመንት አይደለም። ላንተ የታክስ እዚህ ጋር ይሄን ታሪክ ያዝልኝና ማስታወቂያ እንመለከትና እመለሳለሁ። ጥያቄ አንድ ያለፍከኝ ጥያቄ አለ። እሱ ምንድነው? ከሷ ጋር በነበረ ግንኙነት ኢንቨስትመንት ውስጥ ሳትገባ በይሄ ወሬው መቀራረቡ ሚስጥር ማውራቱ ምን ያህል ጊዜ ወሰደ የሚለውንም ትመልስልኛለህ። ይሄኛውን የታክሱን ወይ የግብሩን ጉዳይ ከዛ ቀጥሎ ታደርግልኛለህ። በኢንተርኔት ብዙ ነገር ነው የሚፈጸመው፣ በአካልም እንደዚሁ ሰሞኑን አሳይቻችኋለሁ። ለስራ ፍለጋ ብለው ገንዘባቸውን የሚያጡ ሰዎች ሰሞኑን አሳይቻችኋለሁ። በህይወት መድህን ወይም ላይፍ ኢንሹራንስ ብዙዎች እንዴት ገንዘባቸውን እንደሚከስሩ ውላቸውን ሳያዩ። ኢንተርኔት ላይ በርካታ በረከቶች አሉ፣ በዛው ልክ ደግሞ መርገሙም ከፍተኛ ነው። ገንዘባቸውን የሚጭበረበሩ ሰዎች ብዙ ናቸው። የሚቀርቧችሁ በፌስቡክ የምታውቋቸው፣ በቲክቶክ የምታውቋቸው፣ በትዊተር የምታውቋቸው ወይም በኤክስ በሚባለው በአጠቃላይ በማህበራዊ ሚዲያና በኢንተርኔት የምታውቋቸው ሰዎች እናንተ የምታውቋቸው ሰዎች አይደሉም። በአካል ደግሞ ኢትዮጵያዊነታችሁን አይተው የሚቀርቧችሁ ሰዎች አሉ። አሁን ልዑል የሚነግረን ታሪክ ለብዙዎቻችን ትልቅ ትምህርት ነው። ልዑል ደፍሮ መጥቶ የሱን አጠሎ የሱን ህመም ለፍቶ ለዘመናት እግሩ እስኪንቀጠቀጥ ላቡን አንጠፍጥፎ የሰራውን ገንዘብ ማጣቱ ሆስፒታል ሊያስገባው ይገባ ነበር። ለኛ መጥቶ የሚነግረን እንድንማርበት ነው። ብዙዎች ግን ተደብቀዋል። ለኔ በስልክ ደውለው ያወሩኝ ሰዎች አሉ፣ መጥተው ግን ሊናገሩ ያልፈለጉ። ህይወት መድን ኢንሹራንስ ገንዘባቸውን ያጡ በእስከ 12,000 15,000 የተለያዩ ገንዘብ እስከ $500 ስታዩ ፕሮፋይላቸውን ገብታችሁ የሚበሉት ሬስቶራንት ላግዠሪ ነው፣ የሚሄዱበት ጂም ላግዠሪ ነው፣ የሚታየው ሰው ያ ነው፣ ትክክለኛው ነው። የምታዩት ምስል ቪዲዮ ያ ትክክለኛው ሰው ነው፣ የሚያወራችሁ ሰው ነው። እሱን የምናውቅበት መንገድ የለም። ልዑልን ግን እንዲህ በቪዲዮ እያወራችሁ ነው ወዳጅ መስላ ይቀርበችው። ብዙ የሚነግረን ነገር አለ። ልዑል አብራችሁን ትቆዩ ዘንድ መጠይቀው ካሳሁን ይልማ ነኝ። ወደ ማስታወቂያው ቀጥታ እንሄዳለን። በ5 ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ 4 ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350,000 ቅድመ ክፍያ ጀምሮ እንዲሁም ከባለ 1 እስከ ባለ 3 መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10% ቅድመ ክፍያ ብቻ ከታላቅ የ15% ቅናሽ ጋር እንጠብቆታለን። ጀምቦ ሪል ስቴት በጊዜ ግቡ። Bags and ritzy rental homes. Lam bought 31 luxury cars, including custom Lamborghinis, Ferraris, and Porsches. Some were a cool $3 million. 22 of these are still missing as of September 24th, including this one.
Serrano rented this house in California at $47,500 per month. Lam also splurged on multiple home rentals in LA and Miami, including on Hibiscus Island. One had a monthly rent of $68,000. ተመልካቾቻችን ተመልሰናል። ማስታወቂያ በኋላ ያያችሁት ቪዲዮ ማሎን መጀመሪያ ቪዲዮ ያሳየዋችሁ ሲንጋፖራዊ ከአንድ አሜሪካዊ ብቻ $250 ሚሊዮን ነው በክሪፕቶ ከረንሲውን አጭበርብረው ወስደው አውጥተው ገንዘቡን 31 የቅንጦት መኪኖች አንዱ ብቻ መኪና $3 ሚሊዮን የሚያወጣ መኪና ነው። ላምቦርጊኒ፣ ፌራሪ በጣም ውድ መኪኖች በወር $47,000 ነው አንደኛው ሴራኖ ተከራይቶ የሚኖረው። ማሎን መኪናው ላይ ስም የተጻፈለት ወጣት $68,000 ነው። ሃይብስክስ የተባለ የቅንጦት ደሴት ላይ ማያሚ የተለያየ ቦታ ተከራይተው የሚኖሩት እነዚህ ወጣቶች የሰው ገንዘብን ወስደው እንደልባቸው ሲረጩት ለሴተኛ ዳሪ ለስትሪፐሮች በየቦታው ገንዘቡን ሲረጩ ነበር። በኤፍቢአይ ተይዘዋል። የሉል ጉዳይም ከዚህ ጋር የተያያዘ ነው። ታሪኩን እየነገረ ነው። ሉል ካቆምንበት ቀጥል። ከዚህች ልጅ ጋር ምን ያህል ጊዜ አወራችሁ ወደ ኢንቨስትመንቱ ለመግባት? ከዛ በኋላ ወደ ታክሱ ደግሞ ትቀጥልልኛል። ከሷ ጋር ያወራ ነው ያው እንዳልኩ የጓደኝነታችን በጣም ረጅም ጊዜ ነው። ግን በጣም ኢንተራክሽን ፈጥረን ማውራት ከጀመርን ወደ ኢንቨስትመንት ከመግባታችን በፊት ከሁለት ወር በላይ ኢትዮጵያ ነሐሴ ወር ነው የጀመርነው። ከዛ በኋላ እስከ ጥቅምት መጨረሻ አካባቢ እንደዛ ቆየን። ከዛ በኋላ ትሬል አድርገህ ክሪፕቶ አሰራር ብላ ወደ ነገርኳችሁ ነገር አለፍን ማለት ነው። ከዚህ ላይ ወደ የሚቀጥለው ከታክስ ከመድረስ በፊት የኔ ከፖኬት ያለውን ገንዘብ ጠቅላላ መጨረሴን ስታረጋግጥ እንዴ አንተ እኔ አንደኛ ሸም ተሰማኝ እሷን ሙይልኝ እሷን ከፈይልኝ ለማለት አፍረት ስለተሰማኝ ምንድነው ያለችኝ ዙሪያ ካሉ ጓደኞች እኮ ተበድረህ በእነሱ ገንዘብ ይሄን መታየውን የፕሮፊት ኃይል ከፍ ማድረግ ትችላለህ አለ። ግዴታ ነው እንዴ በየጊዜው ገንዘብ ማስገባት? ሉሌ ዊዝድሮው ማድረግ ትችላለህ። ዊዝድሮው ማድረግ ትችላለህ ግዴታ አይደለም። እንደሚወጣ አረጋግጫለሁ። ፕሮፊቱ ከፍተኛ ነው። ፕሮፊቱ ከፍተኛ ስለሆነ ለዛ ፕሮፊት በየጊዜው መጨመር ገንዘብ ፈንድህን በጨመርክ ቁጥር ፕሮፊቱ ከፍ ይላል። ስለዚህ ለዛ ኢንተረስትድ ነው የምትሆነው። ምክንያቱም በኮይንቤዝ በዩኤስዲቲ አድሬስ ከባንክ ጋር ኮኔክት አድርገሃል እንደሚወጣ ታውቃለህ። ከዛ በኋላ ወደ ታክሱ ጉዳይ ከመሄዴ በፊት ምንድነው ያደረኩት? ፕሮፊት ከፍ ለምን አይልልህም ስትለይ ምንድነው ያደረኩት? እኔ በቃ ከዚህ በኋላ የራሴን ገንዘብ ጨርሻለሁ። እንዲያውም ምገዛው ነገር ስላለኝ መኪና እንዲሁም ደግሞ ላውንደሪ ማርት ለመግዛት ተፈራርም የነበረ ፕሮፊቱን ሳይው ምናምን ከፍ ስላለልኝ እኒን ገንዘቦች ማውጣት አለብኝ ለቀብድ የሚሆን መከፍላቸው ነገሮች ብዬ ዊዝድሮው ላደርግ ስል ምንድነው የተፈጠረው? ኦኬ ማውጣት ትችላለህ አለች። አወጣጡ ትንሽ ከበደኝና እርዳታ ጠየቅኳት። ምክንያቱም ያንን ዊዝድሮው እንዴት እንደሚደረግ ለመጀመሪያ ጊዜ ነው ያሳየችኝ። በጣም አነስተኛ ገንዘብ ነው ያወጣሁት። ሲዝኑ በጣም ከ4 ወር በፊት ስለነበረ ረሳሁት። አሁን በዚህ ሰዓት ምንድነው ያደረግነው? ዊዝድሮው በመናደርግበት ሰዓት $100,000 ዊዝድሮው አደረኩ ማለት ነው። ለዛ ቀን ሁሉንም ነው ለማውጣት የፈለኩት የነበረ። ወደ $40,000 ብቻ አስቀምጬ በቃ ገንዘብ እያገላበጡ ነው መስራት የሚቻለው በማለት እንትን ካሳመንኳት በኋላ 100,000ን ለመጀመሪያ ጊዜ ዊዝድሮው ሳደርገው ዊዝድሮው ማድረግ አትችልም አሉኝ። ምክንያቱም ታክስ አልከፈልክም። እንዴ ከዛው ላይ መቁረጥ ትችሉ የለ ምናምን ብዬ ጠይቃት ይሄ ፕላትፎርሙ አሰራር ነው አሉኝ። እንደ ሎካል ገቨርንመንት አይደለም። ኢንቨስትመንት ከሰራህ ከዚህ ፕላትፎርሙ ነው ተጠያቂነት ያለው አሉኝ።
አሁን ከዚህ በኋላ ምንድነው ያደረኩት? ከኪሴ ያለው ገንዘብ አለቀ። ከኪሴ ያለው ገንዘብ ሲያልቅ ምንድነው ያደረኩት? በዙሪያዬ ካሉ ሰዎች መበደር ጀመርኩ ማለት ነው። በጣም የምወዳቸው ጓደኞቼ ጋር አንድ ጓደኛዬ የተወሰነ ገንዘብ ሰጠኝ። ከዛ በኋላ ፋይናንሻል ኢንስቲትዩሽን ደግሞ ሂደህ ተበደር ነገ ልትከፍለው አይደል አለች። ከዛ በኋላ ፋይናንሻል ኢንስቲትዩሽን ገብቼ በ39% ተበደርኩ ማለት ነው። ወለድ በ39% ወለድ። ምክንያቱም ዛሬ አውጥቼ ነገ ልከፍለው ነዋ። እንዲህ ነው የሚያደርጉህ። የሚገርም ነገር እዚህ ላይ ለኢትዮጵያውያን ትምህርት የሚሆናቸው ነገር የመጀመሪያ ሴንሲቲቭ ጉዳያችሁን ፈልገው ካስገቧችሁ በኋላ የሚያደርጉት ነገር ዙሪያችሁ ያለውን ሰው በሰው ገንዘብ በሌሎች ሰዎች ፈንድ በተቀማጭ ገንዘብ ፕሮፊት ትሰራላችሁ ይሏችሁ። እንግዲህ ካጎት ከእህት ከወንድም ከቤተሰብ እየተበደረ ይሄ ሰው በአጠቃላይ ዙሪያውን ካሉ ሰዎች ፈንዱን ያስገባል፣ ፕሮፊቱን ያሳዩታል። የሚያበድረው እስካለ ድረስ ዊዝድሮው እንዲያደርግ ይፈቅዱለታል። መልሶ እንዲያስገባ ማለት ነው። ከዛ በኋላ ክሬዲቱ እስከሚችለው አቅም ድረስ አሁን እኔ በጣም ብዙ ገንዘብ ልበደራልኩ፣ ግን ክሬዲት የቤት ሞርጌጅ አለበት ምናምን አለና ክሬዲቱ የተወሰነ ሊሚት አደረገኝ እንጂ ብዙ ገንዘብ ነው። ምክንያቱም እዛ ላይ ማገኘው ፕሮፊት ከፍ ያለ ነው፣ በአጭር ጊዜ የሚለውጥህ ነው። ለዛ 22% ታክስ ትከፍላለህ። 22% ታክስ ክፈል እንጂ ፕሮፊቱ ከፍተኛና የአጭር ጊዜ የህይወት ለውጥ መስመርህን ስለሚያሳይ አንተ ስለ ብድሮች ደንታ የለህ። አሁን ምንድነው ያደረኩት? ሄጄ ለታክስ ሪዝን ፋይናንሻል ኢንስቲትዩሽን ገንዘብ ተበደርኩ ማለት ነው። አሁን ያንና ፋይናንሻል ኢንስቲትዩሽን ያገኘሁትን ከመወዳቸው ጓደኞች በተለይ ከአንደኛው ብዙ ሺህ ገንዘብ ነው የሰጠኝ፣ ወዲያው አውጥቶ ሰጠኝ። ያን ጨምሬ እጥረት አጋጠመኝ። ከዚህ በኋላ ፋይናንሻል ኢንስቲትዩሽን ሊሚት አድርጎኛል እዚህም ስመጣ። ምክንያቱም $142,000 ለዛ ፕሮፊት ታክስ ማለት ከፍተኛ ነው። ስለዚህ ከዛ በኋላ ምንድነው ያደረኩት? ገንዘብ አጣው። ከዚህ በኋላ ያው ገንዘቡ ቀልጦ መቅረቱ ነው። $42,000 የኔም ከ83,700 ብር በላይ ያስገባው ገንዘብ ቀልጦ መቅረቱ ነው ስል አይ በቃ የጎደለህን እኔ ሞላለሃለሁ አለችኝና በዩኤስዲቲ 11,400 ብር ነበር ጎሎኝ ነበር። 11,400 ብሩን ለመሙላት ስጪ ዋየር አድርግልኝ ብዬ ባንክን ስልክላት አይሆንም አለች። እኔ መከፍለው በሌላ ሲስተም ነው። በምን? በዩኤስዲቲ አድሬስ ከፍልልሃለሁ አለች። ተመልከተ፣ እዚህ ጋር ነው እንግዲህ ስካም ያደረገች። ኢንቨስትመንቱን ሰርተን ሁሉን ነገር አድርገን ምንድነው ያሉኝ? ምናልባት በሂደት ላይ ያሉ ሰዎች ካሉ ዩኤስዲቲ አድሬሳቸውን እንዳይሰጡ ፕላትፎርሙ ምን አደረኩኝ? ታክስ ዩኤስዲቲ አድሬስ ስጡኝ ብዬ ቴክስት ሳረግላቸው ዩኤስዲቲ አድሬስን ሰጡኝ ማለት። አሁን ያንን ኮፒ አድርገህ ፔስት አድርግልኛለች። ኮፒ ፔስት አደረኩላት። ከዛ በኋላ እሷ 11,400 ብሩን በዛ በኮፒ ፔስቱ በላኩላት ዩኤስዲቲ አድሬስ በኔ አካውንት ገብታ ከፈለችው። ስለዚህ መላ የኔ ገንዘብ ዊዝድሮው ያደረኩት $100,000 ወደ ማን ድሪላውት አደረገ? ወደ እሷ ድሪላውት አደረገ፣ ወደ እሷ ሄደ ማለት። ከዛ ቆይቼ 30,000 ብር ሳደርግ ደግሞ አሁንም ወደ እሷው ይሄዳል። ተመልካቾቻችን ከልዑል ዓለም ጋር ያለን ቆይታ ይቀጥላል። ክፍል አንዱን እዚህ ጋር አቆመዋለሁ። ታሪኩ ረጅም ስለሆነ በክፍል 2 መልሰን እንገናኛለን። ያስተናገድኳችሁ ካሳሁን ይልማ ነኝ። ጤና ይስጥልኝ።